ዛሬ ቤት የምትገዙ ሰዎች ተዘጋጁ። የቤት ዋጋ በአዲስ አበባ ውስጥ እየቀነሰ ነው። የንግድ፣ የመኖሪያ። ታዲያ ዛሬም በአይነቱ ልዩ የሆነ ለመኖሪያ አገልግሎት የተገነባ አንደኛ የሆነ ቤት በጥሩ ሰፈር ላይ እዤላችሁ መጥቻለሁ። ዋጋው ቆንጆ ነው። ቤቱም እጅግ በጣም ልዩና አንደኛ ሲሆን ቤቱን እያንዳንዱን እንጎብኝ፣ ዋጋውን ነግራችኋለሁ። አካባቢውን ሙሉ መረጃም እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ሰላም እንደምን አላችሁ? በውጭም በሀገር ውስጥ የምትገኙ የአዲሱ ተከታዮች አድማጭ ተመልካቾች ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ዛሬ ሌግዠሪ ተደርጎ የተሰራ ዘመናዊ ቤት ለሽያጭ ቀርቦ ይህን ቤት ይዤላችሁ መጥቻለሁ። እንግዲህ እያንዳንዱ ክፍሎችን እናስጎበኛችኋለን። የቤቱን መረጃ ሙሉ በሙሉ ነግራችኋለሁ። የሚገኝበት አካባቢ ነባር ፋይል ዲጂታል ካርታ ያለበት አካባቢ ነው። እንግዲህ ከዋና አስፓልት በቅርብ ርቀት ይገኛል። አዲስ አበባ ውስጥ ጃክሮስ አካባቢ ቤት መግዛት የምትፈልጉ ካላችሁ ግራውንድ ፕላስ ዋን 315 ካሬ ሜትር በነባር ፋይል ላይ ነው። እንግዲህ ይህን ቤት በባንክም በካሽም ገዦች ራሳችሁ ማመቻቸት ከቻላችሁ መታችሁ እዩትና ከሻጩ ጋር ተገናኝታችሁ ማውራት ትችላላችሁ። ግቢው 5-6 መኪኖችን በጥሩ ሁኔታ ማቆም ይችላል። ቤቱ አልተኖረበትም። 100% ደግሞ ሙሉ በሙሉ ምንም አይነት ወጪ እንዳይጠይቅ ተደርጎ ጽድት ብሎ የተሰራ ነው። ወደ ዋና ቤቱ ስንገባ እንግዲህ ቀድመን የምናገኘው ይህ በግራ በኩል ደረጃ ነው ወደ አንደኛ ፎቅ መውጫ። ከዛ ውጭ ግራውንዱ ላይ እንግዲህ የቤቱን ትልቁን ሳሎን እናገኛለን። ይህ ትልቅ ሳሎን እንግዲህ የቤቱ ከፍታ እጅግ በጣም ቆንጆ ነው። የተጠቀማቸው የቀለማት ስራ፣ የፊኒሽንግ ማቴሪያሉ እጅግ በጣም አንደኛ ነው። ይህን ቤት ደግሞ መታችሁ እዩት። ምናልባት ገዥዎች፣ ትክክለኛ ከፋዮች ካላችሁ ብታዩት ትወዱታላችሁ። ፊት ለፊት እንደምታዩት እንግዲህ ኦፕን ኪችን የተገጠመለት ሰፊ ሳሎን ነው። ከኦፕን ኪችኑ ጀርባ ላይ እዚህ ላይ ማለት ነው የቤቱን ትራዲሽናል ኪችን ወይም ማብሰያ ክፍል አለ። ከማብሰያ ኪችኑ ጀርባ ላይ የውጭ ሻወር፣ ሽንት ቤት እንዲሁም ስቶር እና የስራ አጋዥ የሰራተኛ መኝታ ክፍል አለ። እዚህ ላይ ደግሞ ደረጃ መውጣት ለማይችሉ ለአዛውንቶች መኝታ ክፍል መሆን የሚችል አንድ ክፍል አለ ማለት ነው። ከዛ በተጨማሪ ደግሞ እዚህ ፊት ለፊት እንደወጣን የምናገኘው ምናልባት ተጨማሪ አንድ ክፍል አለ። ይህንም ክፍል እናንተ ለምትፈልጉት አገልግሎት መሆን የሚችል ነው። ጎን ላይ ደግሞ እዚህ ላይ መታጠቢያ ክፍል፣ ሻወር፣ ሽንት ቤት አለ ማለት ነው። እንዲሁም እዚህ ላይ የምታዩት ለየት ያለ ዲዛይን ነው። ስለዚህ ይህን ቤት ግራውንድ ላይ 2 መኝታ ቤት፣ 2 ኪችን፣ 1 ሳሎን፣ 2 መታጠቢያ ክፍል ያሉት ሲሆን ወደ አንደኛ ፎቅ እየወጣ ነው። አንደኛ ፎቅ ስንወጣ ደግሞ በአይነታቸው ልዩ የሆኑ ዘመናዊ ክፍሎችን ሁሉም ክፍሎች ማለት ይቻላል የራሳቸው የሆነ መታጠቢያ ክፍል፣ ቁምሳጥን፣ ቦይለር የተገጠመላቸው ናቸው። በመጀመሪያ ደረጃ የቤቱን ትልቁን መኝታ ክፍል ይህን ይመስላል። ስፋቱ እጅግ በጣም ደስ የሚል ነው። የተፈጥሮ ብርሃን እንዲሁም አየር እንዲያገኝ የታሰበበት መንገድም ልዩ ነው። ታዲያ ይህ ቤት ሳውና፣ ባዝ፣ ስቲም ሁሉም ነገሮች የተሟሉለት ነው። እዚህ ፊት ለፊት እንደገባን የምናገኘው እንግዲህ በቀኝም በግራም የምታዩት እጅግ በጣም ደስ በሚል እንጨት ስራ መልበሻ ክፍል ነው። እዚህ ላይ ደግሞ መታጠቢያ ክፍል ነው። ከመታጠቢያ ክፍሉ አልፈን ደግሞ የምናገኘው ሳውና፣ ባዝ፣ ስቲም ነው። እዚህ ላይ እንግዲህ መታጠቢያ ክፍል የመጀመሪያው ክፍል እዚህ ላይ አለ። እዚህ ላይ ሳውና፣ ባዝ አለ። ቀጥሎ ደግሞ ስቲም ተገጥሞ ነው የሚገኘው። ለማንኛውም ሁሉም ስታንዳርድ በሆኑ በሚገርሙ የፊኒሽንግ እቃ ምንም እንግዲህ ወጪ ሳታወጡ ቀጥታ መግባት እንድትችሉ 100% ተጠናቆላችሁ ነው የሚገኘው። እዚህ እንደወጣን የምናገኛቸው ሌሎች 3 መኝታ ክፍሎች አሉ። 3 መኝታ ቤቶች እንግዲህ የልጆች ናቸው። እዚህ ላይ አንደኛው መኝታ ቤት ነው። የራሱ የሆነ የውስጥ ሻወር ቤትና ቁም ሳጥን በሚገርም ሁኔታ ተሰርቶለታል ማለት ነው። ፊት ለፊት ደግሞ በረንዳው በጣም ደስ የሚል እይታን ይዞ ነው የሚገኘው። ስለዚህ 2 መኝታ ክፍሎችን እዚህ ላይ አይተናል ማለት ነው። ቀጣይ ፊት ለፊት ደግሞ 2 መኝታ ቤቶች አሉ። እነዚህ 2 መኝታ ቤቶችም ሰፋ ብለው የራሳቸው የሆነ መታጠቢያ ክፍልን ይዘው የሚገኙ ናቸው። ታዲያ እዚህ ቤት ላይ በጣም ጥሩ አጠቃቀምን ያየሁት ምንድን ነው የተፈጥሮ ብርሃን እንዲሁም አየርም እንዲያገኝ የተጠቀበት መንገድ እጅግ በጣም ልዩ ነው። እዚህ ላይም ሌላ የቤቱ 4ኛ መኝታ ክፍል የራሱ የሆነ ሻወር፣ ሽንት ቤት፣ ቁም ሳጥን የተዘጋጀለት ነው። ለማንኛውም
ውድ ኢትዮጵያውያን ሰፊ ግቢ ለልጆች መጫወቻ ለመኪና ማቆሚያ የምትፈልጉ ካላችሁ ይህን ቤት ጃክሮስ አካባቢ ታገኙታላችሁ። እንግዲህ ነባር ዲጂታል ካርታ ነው። ወሳኝ ቤት ፈላጊ ብቻ ከሆናችሁ መታችሁ መጎብኘት ከፈለጋችሁ በማንኛውም ሰዓት ቀደም ብላችሁ ብትደውሉና መታችሁ ብትጎበኙት 100% እንግዲህ ትወዱታላችሁ። በርካታ ሰዎች እያዩት ነው። ምናልባት ገዢዎች ከሆናችሁ አትቀደሙ፣ መታችሁ እዩት። 315 ካሬ ሜትር ግራውንድ ፕላስ 1 6 መኝታ ክፍል፣ አንድ ሰፊ ሳሎን፣ 2 ኪችን እንዲሁም ወደ 7 የሚጠጉ ሻወር ሽንት ቤቶችን፣ የላውንደሪ ክፍል፣ ስቶር እንዲሁም አንዳንድ ነገሮችን ማስቀመጫም ሌላ ክፍልም ተዘጋጅቶ ነው የሚገኘው። ለማንኛውም መታችሁ እዩልን። ዋጋው ትክክለኛ ቤት ገዥ ነው ለመጣ ምርጥ ድርድር አለው። መነሻ ግን 62 ሚሊዮን ብር ተብሏል። ስለዚህ የመጨረሻው አይደለም። ዋናው ነገር ግን እናንተ ቤቱን አይታችሁ መውደዳችሁ ነው የሚጠበቀው። ከዋና መንገድም ብዙ ሳይገባ ነው። ጥሩ መኖሪያ መንደር ላይ ነው። ምንም አይነት ጩኸት የሚረብሽ አንዳች ነገር የሌለበት አካባቢ ተገንብቶ ይገኛል። ወሳኝ ቤት ፈላጊ ከሆናችሁ እንግዲህ መታችሁ አይታችሁ ዋጋ መስጠት ትችላላችሁ። ፋይሉ ደግሞ ነባር ነው፣ ዲጂታል ካርታ ነው። የሚያሳስብ ነገር የለም። ታዲያ ሌሎችን ቤቶችም በአዲስ አበባ ውስጥ በሰሚት፣ በሴሚሲ፣ በአያት እጅግ በጣም ልዩ ልዩ ቤቶችም በርከት ብለው ይገኛሉ። እነሱን እየመጣችሁ ማየትና መጎብኘት ትችላላችሁ። በተጨማሪም ሰሞኑን በአዲስ አበባ ውስጥ ቤት ለምትገዙ ሰዎች እጅግ በጣም አስደሳች ዜና እየተሰማ ነው። የቤት ዋጋ በመቀነስ ደረጃ ላይ ይገኛል። ቪላም፣ ፎቅም፣ አፓርትመንት ማንኛውም የቤት አይነት እንግዲህ እጅግ በጣም ታላቅ ቅናሽ አሳይተዋል። በተለይ በአዲስ አበባ ውስጥ ማንኛውም የንግድ ቤቶች ለምሳሌ ለሱቅ፣ ለባንክ፣ ለተለያዩ አገልግሎቶች እየሰጡ ያሉ ዋጋቸው እጅግ በጣም ከሚጠበቀው በታች እየወረደ ነው ያለው። ይህ ደግሞ ካሁን በፊት የንግድ ቤቶች ዋጋቸው እጅግ በጣም ከፍ ያለ ነበር። አሁን ምናልባት የመንግስት ግብር ሊሆን ይችላል አንደኛው ምክንያት። ሌሎችም በርካታ ጉዳዮች እየተነሱ ነው ያሉት። ነገር ግን ባልተጠበቀ መልኩ በአዲስ አበባ ውስጥ የንግድ ቤቶች ሽያጭ ዋጋቸው እየቀነሰ ነው ያለው። ሌሎችም በቪላም በፎቅም በመኖሪያ ቤት አገልግሎት እየተገነቡ ቤቶችም ታላቅ ቅናሽ እየታየባቸው ነው ያለው። ለማንኛውም ትክክለኛ ቤት ፈላጊ ቤት ገዥ ከሆናችሁ እንግዲህ በየትኛውም በአዲስ አበባ አካባቢ እጅግ በጣም ዘመናዊ ቤቶችም በማይጠበቅ ዋጋ እጃችን ላይ ይገኛሉ። እየመጣችሁ እያያችሁ እየመረጣችሁ መግዛት ትችላላችሁ። የዛሬውን የቤት መረጃ በዚህ ጨረስኩ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሀገራችን፣ ዓለማችን ሰላም ያርግልን። መልካም ጊዜ